የዚህን አይነት ነገር የለም ቤተሰብ ለቤተሰብ ሆኖ እንዴት አይተዋወቅም ምናምን ልትሉኝ ትችላላችሁ። ግን በአንድ ቤት ውስጥ እየተኖረ ቤተሰብ ውስጥ ሆኖ ረጅም ጊዜ ረጅም ዓመት እየተኖረ የማይተዋወቅ ሰው አለ እመላችሁ። በጣም ረጅም ስልክ እንወራለን አይደለ? የማይዋሽ ነገር በጣም ረጅም ስልክ ይወራል ከከሊት ምናምን። እስኪ ለቤተሰባችን ለወንድሞቻችን ምን ያህል ጊዜ ነው የምንሰጠው? እስቲ ሁላችንም ራሳችን ቼክ እናድርግ። ሌላ እኔ እምታዙኝ ለላ በዚህ ሐሳብ ላይ ብታወራ ስለዚህ ነገር ብትሰራልን እንዲህ ብታደርግልን ምናምን ብትሉኝ ይመቸኛል። ሰላም የኔ ውድና ምርጥ ቤተሰቦች የነላችሁ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። እናንተ ጋር እንዴት ነው? ሁሉ ነገር ሰላም፣ ሁሉ ነገር በጎ፣ ሁሉ ነገር ሸግዬ እንግዲህ አለን አልሐምዱሊላህ። እና ታዲያ ቤተሰቦቼ እንዴት ነው? ባለፈው የሆነ ቪዲዮ ሰርቼ ትንሽ በተሰማኝ ስሜት ላይ ቢሆን አባቶች ክብር ይገባቸዋል፣ አባት ኩራት ነው ብዬ የተለያዩ ሐሳቦችን በራሴ መንገድ ለማንሳትና ከናንተ ጋር ለመወያየት ሞክሬ ነበረ። እናንተም ኮሜንት ላይ የተለያዩ ሐሳቦችን የተወሰነ ሐሳቦችን አጋርታችሁኛል። አይቻለሁኝ የሆነ ቦታ ላይ እዚሁ ዩቲዩብ ቲክቶክም ላይ የሆነ ቦታ ላይ ቆንጆ ምላሽም የራሳችሁ አስተያየትም የራሳችሁ ሐሳብም ሰጣችሁበት አይቻለሁኝ። ደስ ብሎኛል። ከዛ ባሻገር ሌላ ሐሳብ ካላችሁ እንድታሰፍሩም ጠይቂያችሁ ነበር። እዛው የጻፋችሁ አላችሁ። ደስ ብሎኛል። አመሰግናለሁኝ። ዛሬ ደግሞ ስለምን እንድናወራ ፈለኩኝ መሰላችሁ? ከእናንተ ጋር ያው በአጋጣሚዎች ናቸው ሐሳቦች በአጋጣሚ ይመጣል። ከሰው ጋር ስንወያይ ከጓደኞቻችን ወይ ደግሞ የሆነ ቦታ ላይ ሐሳቦች ይመጣሉና ምን አይነት ሰዎች አሉ መሰላችሁ? እኛም ምን አይነት ሰዎች አለን ብዬ ላምጣው ወደኛ ወደ ራስ ማምጣት ምን ጊዜም የተሻለ ነው አይደለ? እኔ ብሎ ማውራት ቆንጆ ይሆናል ለምንም ነገርና በህይወታችን ውስጥ አንዳንዴ ቤታችን ላይ ህይወታችን ላይ ምንድነው ህይወታችን ላይ ምድር የሚባለው ይሄ የቤት ቀጋ የውጭ አልጋ የሆነን ሰዎች አለን። የቤት ቀጋ የውጭ አልጋ መቼም ሐሳቢ ይገባችኋል ብዬ አስባለሁ። ገና ከጅምሩ ማለት ነው። እንግዲህ ቀጋ ማለት ያው የሾክ ዘር ነው አይደለ? ካልተሳሳትኩኝ የሆነ የሚወጋ የሚያሳምም ነገር። ውጪ ላይ ደግሞ አልጋ ለሁሉም ሰው ምቾት አስደሳች የሆነን ሰዎች አለን። በጣም ብዙ ጊዜ ከአንዳንድ ጓደኞቼ ጋርም ሳወራ ከሆኑ ሰዎች ጋር ስገናኝ እኔ የሆነ ቤት ላይ ያለን ግንኙነት ከእህት ከወንድሞቻችን ከእናት አባቶቻችን ጋር ቆንጆ የሆነ ግንኙነት ሳይኖረን ውጪ ላይ ግን ሰፈር ላይ ግን መንገድ ላይ ግን በቃ ምን ወደድ ሰው መሳቅ ነው የለው በቃ ይሄ እዛ ሃይ ምናምን እያለን መሳቅ ነው መደሰት ነው ሁሉ ነገር ነው። ግን ደግሞ የት ቤታችን ሰፈራችን ስንደርስ ወይም ደግሞ ቤት ስንሆን ሌላ ደስ የማይል ባህሪ ለቤተሰባችን ለእህታችን ለወንድማችን የምናሳየ ሰዎች አለን። አንዳንዴ ምን አለ መሰላችሁ? አንዳንዴ እኔውን አይቀርቡኝም። እኔ በባህሪ ማውራት ይመቸኛል። የሰውን ሐሳብ ማዳመጥ፣ ነገሮችን መነጋገር ደስ ይለኛል። በመወያየት አምናለሁኝና አንዳንድ ሰዎች ቤተሰብ ከቤተሰብ ይሆንና ደግሞ እህቴ ወይ ደግሞ ወንድም ከወንድሙ ጋር ይሆንና ምናምን እኔ እሱ እኮ አይቀርበኝም እሱ እኮ ስለኔ እንደዚህ ነው የሚያስበው አይነት ነገር ምናምን የሚሉ ሰዎች አሉ። እሱ ስለማይቀርበኝ ነው፣ እሱ ስለማይጠጋኝ ነው፣ የሆነ ነገር እንደዚህ ስለሚያስቡ ነው ምናምን የሚባሉ ሰዎች አሉ። ወይም ደግሞ ምን ሰዎች አለን። ግን ከዛ ባሻገር እኛ ለቤተሰባችን እኔ ለወንድሜ እኔ ለእህቴ ሞር ለመቅረብ ወይም ደግሞ እኔ ለመተዋወቅ ማለት በነገራችሁ ላይ እንደ እንትና የሆነ መጥፎ ነገር እያወራሁኝ ወይ ደግሞ አዲስ ነገር እያወራሁኝ አይነት ነገር እንትን ባትወስዱት የዚህን አይነት ነገር የለም ቤተሰብ ለቤተሰብ ሆኖ እንዴት አይተዋወቅም ምናምን ልትሉኝ ትችላላችሁ። ግን በአንድ ቤት ውስጥ
በአንድ ቤት ውስጥ እየተኖረ ቤተሰብ ውስጥ ሆኖ ረጅም ጊዜ ረጅም ዓመት እየተኖረ የማይተዋወቅ ሰው አለ። የማይተዋወቅ ሰው ስላችሁ ስም አይደለም፣ የሆነ ነገር አይደለም፣ ግን እንደ ቤተሰብ የማይግባባ እንደ ቤተሰብ ልቡ ያልተገናኘ እንደ ቤተሰብ አብሮ መደሰት አብሮ የሆነ ነገር ግድ ነው። ቤተሰብ ላይ የሆነ መጥፎ ነገር ሲደርስ አለን እንላለን። ምንም ገንዘብ ካለን በገንዘባችን በቃ አለን እንደዚህ ደገፍ ሊደረግ ይችላል። የሆነ ነገር ገጥሞት ከሆነ ልናነቅስ እንችላለን። ሀዘኑ እንትን ብሎን ምናምን ነገር። ከዛ ባሻገር እርስ በርስ ይሄ የፋሚሊ ግንኙነት አለው መባባል፣ ሴንስ መደራረግ፣ ማውራት ምንም ጊዜም ይሁን መቼም ከቤተሰብ በላይ ማንም እኛን ሊቀርበን አይችልም። እመላችሁ ማንም ያለኛ ምንም በቃ ያለ ቤተሰብ ምንም ነገር የለንም። እውነት ማለት ነው። ማንም ይሁን ማን አጠገባችን ያለው አጠገባችን የሆነ ነገር ምናምን ሆኖ እነዚህ በዙሪያችን በጣም ብዙ ሰዎች እንኳን ቢከቡን ያለ ቤተሰብ ግን ቤተሰብ የሌለበት ከሆነ ቤተሰብን ማናስደስት ከሆነ በጣም ብዙ ጊዜ ምን ያለው መሰላችሁ? ለምሳሌ ለጓደኞቻችን ለሆነ ነገር ጊዜ ይኖረናል። እኛ በጣም ብዙ ጓደኛ ይኖረናል። እውነት በቃ በጣም ብዙ ጓደኛ ይኖረናል። በጣም ብዙ ጊዜ የሚኖረናል ጭምር። ከዛ የሆነ የምናወራበት እስኪ እመላችሁ በጣም ረጅም ስልክ እንወራለን አይደለ? የማይዋሽ ነገር በጣም ረጅም ስልክ ይወራል። ከከሊት ምናምን። እስኪ ለቤተሰባችን ለወንድሞቻችን ምን ያህል ጊዜ ነው የምንሰጠው? እስቲ ሁላችንም ራሳችን ቼክ እናድርግ። ገብቷችኋል? በነገራችሁ ላይ እኔ እንደዚህ ሰዋራ ምናልባት ራሴንም ታዝቤው ይሆናል። ራሴን በመታዘብ ውስጥ እያወራሁ ይሆናል። ወይም ደግሞ የሆነ ጓደኛዬን ወይ ደግሞ የሆነ ነገር ሊሆን ይችላል። ግን እስቲ ሁላችንም ለቤተሰባችን፣ ለእህታችን፣ ለወንድማችን፣ ለእናታችን፣ ለአባታችን ቅርብ ከኛ ያሉ ሰዎች ፋሚሊ ለሚባለው ነገር የምንሰጠው ጊዜ የምንሰጠው ትኩረት ምን ያህል ነው? አስባችሁበት ታውቃላችሁ? እስቲ አስቡበትና አንዳንዴ ጊዜ ሳይኖረን ህይወት ይሄ መኖር የሚባለው ነገር በራሱ ህይወት በራሱ ማለት ነው ቤተሰቦች አዛ ነገር ናት። እርግጠኛ ምን ሆንባት ነገር አይደለችም። መቼም ዛሬም ነገም እርግጠኛ ሆነን ሁሌ ያለን ይሁን ነገር ብለን ምናምን ምን ያህል እንዳለን ሁላ የምናውቅበት ጊዜ አይደለም። እና በእኛ የሚደሰቱ ሰዎችን ማስደሰት መቻል አለብን። በእኛ የሚደሰቱ ሰዎች ስላችሁ በእኛ ደስታ የሚደሰቱ ስለኛ ሀሳባቸው የሆኑ ሰዎች የሆነ ነገር በቃ የዛን አይነት ነገር ላይ መሆን አለብን። ብንችል ምንም ጊዜ በነገራችሁ ላይ ውጪ ላይ ያለ ሪሌሽን መጥፎ ምናምን ይሁን አይደለም የኔ ሀሳብ ግን ይሄ ቅድም ያልኳችሁ ይሄ የቤት ቀጋ የውጭ አልጋ የሚባለው ነገር ግን መሆን የለብንም ማለት ቤት ላይ በቃ ቤት ሲገባ ምናምን ማንም የሆነ ሰው ሰንበዲ እንደዚህ በቃ ማንም አያናገረው እዛ ጋር በቃ በነገራችሁ ላይ ያን አይነት ነገር በእኔ ህይወት ውስጥ ኖሮ ያውቃል። እንደ ቆንጆ አይደለም። እኔ አሁን ከሪሌሽን ጋር ይሄ ቤት ገብቶ ከልጆች ጋር ምናምን ፒሳ የሆነ ቤት ላይ ተናደን ምናምን ቤት ስንገባ ምንነጫነጭ ሰዎች ምንናደድ ሰዎች አጓጉልኛ ማለት ነው። የማይሆንኛ ምንም የሆነ ሰበብ እዛ እኮ ነፍሱ ያስቀይሞ ነፍ ነገር ተሰድበን የሆነ ነገር ብለን ምናምን ምንም የማይለን ሰዎች ቤት ላይ የሆነ ነገር ሲል በቃ ዋይ ነው። ቤት ላይ በዛ ልክ ብንሆን ከቤተሰባችን ጋር ቆንጆ ጊዜ ብናሳልፍ በአካል አብረን የሆንን ሰዎች ከፋሚሊ ጋር የሆንን ሰዎች ያንንም እድል ብንጠቀምበት ለጊዜው በተለያዩ ምክንያቶች ራቅ ያለን ሰዎች ከቦታው አጠገባቸው የሌለን ሰዎች ደግሞ ምን ማድረግ ይኖርብናል? አላቅም በቃ በስልክ በሆነ ኮኔክሽኖችን ምን ማድረግና መገናኘትና ወዳጅነታችንን ማጠናከር ከምንም በላይ ቤተሰብ ቅድሚያ ሊሰጠው ይገባል ብዬ አምናለሁኝ። እንደዛ ነው እንግዲህ ዛሬ በጣም ረጅም ቪዲዮ አይደለም ይዤ የመጣሁት የሆነ ነገር ምናምን ግን ሐሳቤን መተንፈስ ይሄ ቤት ከዛ በፊት ምን ብያችሁ ነበር መሰላችሁ ቤተሰቦቼና በፊት ቪዲዮ ምናምን ነገር እየጀመርኩኝ እያለ ይሄ ቤት ነላ ብቻ የሚያወራበት የነላ ቲዩብ ብቻ አይደለም። እናንተም ሐሳባችሁን
የሚሰማችሁ ነገር ልትገልጹበት ትችላላችሁ ብዬ ነበር ባለፈው ቪዲዮ ላይ። በዚህ ስለ አባት ወይም ስለሆነ ነገር የሚሰማችሁ ስሜት የሆነ ነገር ምናምን ጻፉ። ሞር የሆነ ነገር ምናምን በሚለው ነገር ቆንጆ የተሻለ ሐሳብ የተነሳበት ነገር ካለ ወደዚህ አመጣውና እንነጋገርበታለን የሚል ሐሳብ አምጥቼ ነበር እና ብያችሁም ነበረ። ምናልባት ዛሬም እንትን ልበለውና ዛሬ ላይ ባነሳሁት ሐሳብ ላይ የእናንተ ሐሳብ ወይም ደግሞ ሌላ የሚሰማችሁ በህይወታችሁ የታዘባችሁት ስትኖሩ የታዘባችሁት ነገር እስቲ አካፍሉን፣ ጀባ በሉን። ኮመንት ላይ ቤቱ የእናንተም ነው። በተለያየ መንገድ እኔ ቮይስ በአውዲዮ ኮመንት ማድረግ ቢቻል አውዲዮአችሁን ሪከርድ አድርጋችሁ ምናምን ነገር ማድረግ ቢቻልና የእናንተን ቪዲዮ በራሱ እዚህ አምጥቼ እዚሁ በለቀው የእናንተን ሐሳብ በጣም ነው የሚመቸኝ ማለት ነው። እና እንግዲህ ለዛሬ ይሄን ሐሳብ ነው ይዤላችሁ የመጣሁት። ሌላ እኔ እምታዙኝ ለላ በዚህ ሐሳብ ላይ ብታወራ ስለዚህ ነገር ብትሰራልን እንዲህ ብታደርግልን ምናምን ብትሉኝ ይመቸኛል። እስከዛው በቀጣይ ቪዲዮ በቆንጆ ቪዲዮ በሌላ ሐሳብ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።